ሰላም ጤና ይስጥልን የተከበራችሁ የህድሞና ቲቪ ተከታታዮች ክቡር ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ጥር 12 ቀን 2026 ዓ.ም ከሀገር ውስጥ መገናኛ ብዙሃን ጋር ባለም አቀፍ በቀጠናዊና በሀገር ውስጥ ጉዳዮች ላይ ያተኮረ ሰፊ ቃለ መጠይቅ ማካሄዳቸው ይታወቃል። እኛ ደግሞ በዛሬው መሰናዷችን ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳዮች ላይ በማተኮር ለቀረቡላቸው ጥያቄዎች የሰጡትን መልስ የአማርኛ ትርጉም ነው ይዘንላችሁ የቀረብነው። በዚሁ ቃለ መጠይቅ ኢትዮጵያን በሚመለከት የቀረበላቸው ጥያቄ እንዲህ የሚል ነበር። ጉጅለ ብልጽግና ስትራቴጂ ክልተ ማያት ዝብል ዘይኩውነታዊ ጦም ሒዞ የብልጽግና ቡድን የሁለት ውሃዎች ስትራቴጂ የሚል ተጨባጭነት የሌለው አጀንዳ ይዞ ይባስ ብሎ በኤርትራ ሉዓላዊነት ላይ ያነጣጠረ ቀጣይና አሰልቺ የፕሮፓጋንዳ ዘመቻ ሲያካሂድ ቆይቷል። ይህ ተከታታይና ተደጋጋሚ የፕሮፓጋንዳ ዘመቻ ጦርነት ለማወጅና ለማቀጣጠል እየተጠነሰሰ የሚገኘው ቅድመ ዝግጅት ስጋት መሆኑን የሚገልጹ ወገኖችም አሉ። በሌላ በኩል ደግሞ በትግራይ፣ በአማራ፣ በኦሮሚያና በሌሎች ክልሎች ያለው የኢትዮጵያ የውስጥ ሁኔታ እጅግ አሳሳቢ ነው። ኢትዮጵያ ውስጥ ያለው ሁኔታ ወዴት ሊያመራ ይችላል? በኤርትራ ሊኖረው የሚችል ተጽዕኖስ የሚል ነበር። ፕሬዝዳንት ኢሳያስ የሰጡት መልስ ደግሞ أنا كنت حتى توصعهم ما حشي بقولكم يا حسيبنا رهناتو 4 ፊደላት ዘለው አክሮኒም አላትኒ እኔ እንኳን ጥያቄዋን ብታወጧት ልላችሁ አስቤ ነበር። ምክንያቱም 4 ፊደሎች ያሏት አክሮኒም አለችኝ። ሰነፍ፣ የከሰረ፣ ፈሪ፣ ስስታም። የከሰረ ሰነፍ መጨረሻ ላይ እንዲህ አይነት አጀንዳ ቀርጾ ይህን ህዝብ ሁከት ውስጥ ለማስገባት የታወጀው ጦርነት በጣም የሚገርም ነው። ብዙ ነገር አይተናልና እንደዚህ የሚገርም ነገር ሰምተንም አይተንም አናውቅም። ኢትዮጵያ ውስጥ የነበሩት ስርዓቶች ጦርነት ያውጁ ነበርና እንዲህ አይነቱ ተሰምቶና ታይቶ የሚታወቅ ነገር አይደለም። ጥያቄው ለምንድነው እንዲህ አይነቶቹ የጦርነት አዋጆች? አንደኛው የጦርነት አዋጅ በኢትዮጵያ ህዝብ ላይ ያነጣጠረ ነው። ይሄ የውሃዎችና የሌላ የሚባል ለማዳመቂያነት የሚቀርብ ነው። መጨረሻ ላይ ይህ ጦርነት ያልታወጀበት ወገን የለም። የውሃዎች ጦርነት ብሎ ማወጅ ለማን ነውሳ አዋጁ? እኛን በቀጥታ ወይም የቀይ ባህር አይደለም፣ የናይል ጦርነት ነው እያወጅክ ያለኸው። የጦርነቱ አዋጅ ማንን ይመለከታል? ፕሪቶሪያ ስምምነት ተደረገ፣ እንዲህ ተደረገ ተብሎ ከሁሉም በፊት ፋኖዎችን እናጠፋለን ተብሎ ጸረ አማራ ህዝብ ጦርነት ታወጀ፣ ጸረ ትግራይ ጦርነት ታወጀ፣ ጸረ ኦሮሞ ጦርነት ታወጀ፣ ጸረ አፋርና ጸረ ሶማሌ ጦርነት ታወጀ። ማለቂያ የሌለው ጦርነት ነው የታወጀው። መጨረሻ ላይ የሎቢ ቡድኖች እያካሄዱት ያለው ዘመቻ የቀይ ባህርና የባህር በር እያሉ በየቀኑ የሚናገሩት ማለቂያ የለውም። እኔ እነዚያ ይህን የሚያዳምጡ ትዕግስተኞች ናቸው ባይ ነኝ። ሳይሰማው መንገዱን ይዞ የሚሄድ ሰው ግን እዚያ ውስጥ የለም ነው የምለው። አሁን ወደ እንዲህ አይነቱ ቀውስ የሚያመራ ሰው ሰነፍ ብቻ ነው። ሰነፍ፣ የከሰረ፣ ፈሪ፣ ስስታም። ሰነፍ ብለህ ያዝ፣ የከሰረ ፈሪ በል፣ ከሁሉም በላይ ደግሞ ስስታም። እነዚህ ናቸው የዚህ ጉዳይ መገለጫዎች። አሁን ሰዎችን ጋብዝ፣ ንትርክ ውስጥ በመግባት እንዲህ ብያቸው እንዲህ አሉኝ፣ እንዲህ የሚል አወጡ፣ እኛ እንዲህ ብለናል። ሱስ ነው። የከሰሩ አካላት ሱስ፣ የስስታሞች ሱስ፣ የፈሪዎች ሱስ፣ የሰነፎች ሱስ ነው። ሌላ ትርጉም ሊኖረው አይችልም። ሰው ስለ እንዲህ አይነቱ ሁኔታ ለምን ይሰጋል? ጦርነት ታውጇል። ድሮኖች እየመጡ ነው። ማን ነው ድሮኖችን የሚያመጣቸው?
ማነው ይህን ሁሉ የጦር መሳሪያ ከውጭ እየሸመተ በማምጣት ላይ ያለው? ይህን ሁሉ ሴራ እየደጎመው ያለው ማን ነው? በዚህ ጉዳይ ላይ እየዋለ ያለው ገንዘብ ሁሉ ከየት ነው እየመጣ ያለው? እየተገዛ ያለው ቅጥረኛ ማን ነው? ለምንድን ነው ቅጥረኛ የሆነው? ምን ለመብላት ሲል ነው እየገባ ያለው? በእያንዳንዱ ያየኸው ይህ ጨዋታ የብልጽግናና የሌላ እየተባለ ያለው የነሱ አጀንዳም አይደለም። ይህ የብልጽግና አጀንዳ አይደለም፣ የሌሎች አጀንዳ ነው። እነዚያ የሚደጉሙት፣ እነዚያ ገንዘባቸውን እየሰጡ ያሉት አስቀድሜ ስገልጸው ከቆየሁት የሱዳን ሁኔታ ተለይቶ የሚታይ አይደለም። ብሉ ናይል ላይ ጥቃት ሊካሄድ ነው ተብሎ በዚህ መጨረሻ ከጊዜ በኮርዶፋን መንገድና በሌላ እየተደረገ ያለው ለሱዳን የታወጁት ግንባሮች ከሊቢያ ወደ ቻድ፣ ወደ ሴንትራል አፍሪካ ሪፐብሊክ፣ ወደ ደቡብ ሱዳን፣ ወደ ኢትዮጵያ ያነጣጠረ በዚያ በኩል ወደ ናይል ሂድ፣ ወደ ኮርዶፋን ሂድ የሚባለው አዲስና ከማንም ሰው የተሰወረ ሚስጥር አይደለም። ይህ ብልጽግና አሊያም ሌላ የፈለከውን ስም ስጠው የሰነፎች፣ የካሃዲዎች፣ የስስታሞች አንጃ የሚለቅመውን የገበታ ትርፍራፊ እየበላ በመሰረት ላይ የሚገኘው ቡድን ጦርነት አወጀብን ብለን ምን የምንጨነቅበት ምክንያት አለ? ምን አይነት ጦርነት ነው የሚያውጀው? ብዙ ነገር አይተናል፣ ብዙ ነገር ተምረናል ብለህ መናገር ትችላለህ። መጨረሻ ላይ ግን እኔ ይህን ጉዳይ እንደ አቦይ ሳልህ ረጅም ታሪክ ያለው ነው፣ ጊዜያችሁን ልፈጅባችሁ አልፈልግም። ግን ሰነፍ ወይ ሰይጣን ራሱ ሰው በመምሰል መንገድ ላይ ይቆይሃል። መንገድ ላይ በመቆየት ይጋብዝሃል። ና ቡና ጠጣ፣ ሌላም ይልሃል። ሊነታረቅ ስለፈለገ ነው። የለም ይቅርብኝ። አቦይ ሳልህ እንደሚሉት የለም ስራ አለኝ፣ ስራዬን ከጨረስኩ በኋላ እመጣለሁ ትለዋለህ እንጂ አንድ ሰነፍ መንገድ ላይ ከቆየህ በሰነፎች ተጋብዘህ ወደ ንትርክ አትግባ የሚባል ድሮ በአዲስ ሹማ የተማርነው የሰነፎች ትምህርት እኛ የለንበትም። ዝግጅት እየተደረገ ነው። ምንድነው ዝግጅቱ? ቤት ነው የማጥቃት እርምጃው የሚጀመረው? መቼ ነው የሚጀምሩት? በፋኖ ይሆን የሚጀምሩት? መጀመሪያ የኢትዮጵያ ሕዝብ ላይ ጦርነት በማወጅ ይሆን የሚጀምሩት? በሳምረ በኩል ይሆን የሚመጡት? በትግራይ በኩልስ ይሆን የሚመጡት? ቤት በኩል ነው? በሸዋ ነው ወይስ በጎንደር? በየትኛው በኩል ነው የሚመጡት? ጊዜህን አታጥፋ። ይህን ስጠቅስላችሁ የቆየሁትን ብደጋገሙት ጥሩ ነው። ሰነፍ፣ የከሰረ፣ ፈሪ፣ ስስታም እንዲህ አይነት በሽታ ያለባቸው ሰዎች መጥተው በዚህ አካባቢ ሁከት ለመፍጠር ሊፈቀድላቸው አይገባም። በእነሱ የንትርክ ገበታ፣ የሐሰትና የማደናገር ገበታ መታደም የለብንም። ስራችንን ማከናወን አለብን። ጦርነት ታውጇል እንዴ? ደህና ሌላ ቀን እናየዋለን። እኛ ግን ጦርነት ስለታወጀ የመከላከል መብታችን ማንኛውንም ወገን የምንጠይቅበት ምክንያት የለም። እንዲህ የመሰለ ስንፍና የሚያዘው ስስትና ፍራቻ የሚገፋፋው የከሰረ አካል መና የቀረ ማለት ነው። መጥቶ እንዲህ ብሎ ይናገራል እንዴ? የኛ መገናኛ ብዙሃን ባይጠቅሰውና ባይናገርበት የተሻለ ነው። ጦርነት ከመጣ በኋላ እናየዋለን። ለኛ አዲስ ነገር አይደለም። ኮሌጆች ውስጥ ገብተን የተማርነው ጦርነት አይደለም። በተግባር የተማርነው መሆኑ ታሪክ ራሱ የሚመሰክረው ነው። ወደ እንዲህ አይነቱ ነገር አንጋበዝም። በእንዲህ አይነቱ የስዶች የመቅለብለብ አቀራረብ ለጦርነት አንታደምም። በተቻለ መጠን እንዲህ አይነት ነገር እንዳይመጣ ግዴታችንን አንስተን እንሰራለን። ካልሆነ እንዲህና እንዲህ እየተባለ ነው ይባላል። ሌት ተቀን በእንዲህ አይነት የተደራጀ ድራማቲካዊ ፕሮፓጋንዳ የሚካሄዱ ዘመቻዎችን ጆሮ አትስጣቸው። ተረጋግተህ ስራህን አከናውን። የልማት መርሃ ግብሮችንና ሌሎች ቅድሚያ የሚሰጣቸው ጉዳይ ላይ ብትሰራ ይሻላል እንጂ ከእንዲህ መሰሎቹ ቀባጣሪ የከሰሩ አካላት ጋር የምትሯሯጥበት ምክንያት የለህም። አውጀዋል፣ እየሰበሰቡ ነው፣ እንዲህና እንዲያ እያደረጉ ነው የሚለውን ከመጣ በኋላ ቀስ ብለን እናየዋለን። ሌሎች ስራዎቻችንን እናከናውናለን። አቦይ ሳልህ እንዳሉት በዚህ በኩል አልመለስም ብለህ ነው መሄድ ያለብህ።
የተከበራችሁ የህድሞና ቲቪ ተከታታዮች የዛሬ ዝግጅታችን ይህን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሰላም ጤና ይስጥልን።